ጤና ቤተሰቦች እንደምናላችሁ እንግዲህ ያው እናንተም በጥያቄያችሁን ጥያቄ መሰረት እንግዲህ በዚህ አመት ሁለተኛው ዙር የውሃ ጾም እናደርግበት 5 ቀን ማለት ነው የሚቀጥለው ሳምንት እንግዲህ አርብ ሐሙስ እንጀምርና በ3 ኤፕሪል 3 ማለት ነው በዚህ በኢሮፒያን አቆጣጠር ሰኞ ማታ በ7 እንጨርሳለን ማለት ነው እንግዲህ ይሄ 9ኛው ዙራችን ነው ግን ደግሞ በዚህ አመት ደግሞ ሁለተኛ ዙራችን መሆኑ ማለት ነው በዚህ የውሃ ጾም ላይ ከዚህ ቀደም ኦልሞስት በየቅዳሜው የመጣሁኝ ኮች አረጋቸዋለሁ እንዴት መጾም እንደሚገባችሁ ጥንቃቄ የተሞላው የጾም ነገር እንድታረጉ በተጨማሪ ደግሞ ይህ የውሃ ጾም ማለት ውሃ ብቻ የጠጣን የምንጾመው ጾም ደግሞ በጤናችን ላይ ያለውን አስገራሚ የሆነ የጤና ጥቅም እየተማርን ነው ያለነው ኦልሞስት አሁን ፕሮሚስ የገባውላችሁ 25 ነው በሪሰርቹ መሰረት 18ኛው ጋር ደርሰናል ግን ባሁኑ ደግሞ በሪሰርቼ በንባቢ ደግሞ ወደ በቅርብ የመጡ ደግሞ ወደ በጣም አስገራሚ የሆኑ 4 የሆኑ እናንተ ራሳችሁ ሰምታችኋቸው ማጣቁት ከብለድ ፕሬሸር ማኔጅመንት ባለፈ ስኳርን በሽታ ከመቀልበስ ባለፈ ኢንፍላማቶሪ በሽታ እንደ ሩማቶይድ አርትራይተስ እንደ ሉፐስ መሰረቱን ከመቀልበስ ባለፈ እንደገናም ደግሞ ክብደትን ከመቀነስ ባለፈም በጣም ይሄ አውቶፌጂ ማለት ራስን ደግሞ የማለምለም ከነርቭ ጋር ያለው ሁሉ በጣም በጥልቀት ተነጋግረናል አሁን ግን ከነዚህ ውጪ ደግሞ በጣም አስገራሚ ዩኒክ የሆኑ የዋተር ፋስቲንግ ወይ ደግሞ ውሃ የጣም ጾም ጥቅም በሚያስገርም መንገድ እንግዲህ በሪሰርች አቬሌብል ሆኗል እሱን ይዤ ቀርባለሁ ማለት ነው ቅዳሜ ዕለት እንግዲህ ሐሙስ በሶስት ከጀመርን አርብ በ4 ይሆናል ደግሞ ቅዳሜ 5 ነው ማለት ነው ስለዚህ 5 ላይ በደንብ አርገን እንገናኛለን ማለት ነው በዛ መልኩ እንግዲህ በጣም የተቀናጀ የላይቭ ሴሽን ይኖረናል በዛ ላይቭ ሴሽን ላይ እነዚህን አቀርባለሁ በተጨማሪ ደግሞ እዚህ ቀደም እንደምናረጋው ከዚህ በፊትም በዚህ ቻናል ላይ የመጣችሁ በፌስቡክ ግሩፕም ደግሞ በዚህ ምስሉ ላይ በመታየት ሜምበር ሆናችሁ እዛ ላይ ሰፊ ትምህርቶችን ማስተምሩበት ነው እዛ ላይ ኮምፕሊት የሆነ የትሬኒንግ ፕሮቶኮል አለ ዛሬያችሁ መካፈላላችሁ እዛ ላይ እንግዲህ ብዙ ተሳትፎ ያላችሁ እዛ ላይ ማስተምሩን ታቃላችሁና እዛም ላይ ጆይን አርጉን እንግዲህ ከዛ እንግዲህ ተነስተን ደግሞ ተለያዩ ነገሮች ጠይቃላችሁ አብዛኞቻችሁን እዛው መልሻችኋለሁ ማለት ነው እዛም ግሩፕ ላይ እነዚህን ቪዲዮም አፕሎድ አድርገዋለሁ እንደገናም ደግሞ በዋናውም ቻናል ግን ላይቭ ምገባው ልክ ሁሉ ጊዜ እንደማረጋው ላይቭ በዋናው ቻናል በዚህኛው ቻናል ማለት ነው አይ ሆፕ እንደምትጠቀሙ ተስፋ አደርጋለሁ አይ ሆፕ ይሄኛው በጣም ደግሞ ኤክሳይቲንግ ታይም ነው እኔም እንግዲህ ከግሬምስ ብራገግም ያለሁበት ታይም ስለሆነ ለኔም ደግሞ ትልቅ ሪሴት ይሆነኛል ማለት ነው I hope will enjoy እና እነዚህን ደግሞ በጣም ያያረግን ያለው ነገር በጤናችን ላይ እንዴት ያለ ሪፎርሜሽን እና ሪጁቬኔሽን ወይ ደግሞ የጤና ልምላሜ ያያረግን እንዳለን በበለጠ ምን ማረበት ነው የሚሆነው እዚህ ቀደም እንደምታረጉት የጤና ሄልዝ ጆርኒ እና ይሄኛውን የጤና ዩቲዩብ ቻናል ጆይን አርጋችሁ ከመጀመሪያው ጀምራችሁ ከኔ ጋር የምትከታተሉ ምን አይነት የላይፍ ቼንጅ በህይወታችን ላይ ጤናችን እንዴት ለማሻሻል እንደሚገባን ብዙ ስትማሩ ቆይታችኋል እና ከዛ የተነሳ እኔ ለውጥ አምጥቻለሁ ምትሉ አብዛኞቻችሁ በኮሜንት ላይ ሰፊ እንትን ዝነውኛላችሁ ምስክርነት አንዳንዴ በኮሜንቲው ቻናል ላይ ፖስት አድርገዋለሁ ግን በዛን ቀን ላይ በድምጽ ብቻ ወይ ደግሞ በቪዲዮ ገብቼ ምስክርነት መስጠት ፈልጋለሁ ቴስቲሞኒያል ማድረግ ፈልጋለሁ ምትሉ መምጣሽላችሁ ሪፖርት አድርጉኝ በቲክታክ ፕራይቬት ሜሴጅ ወይ ደግሞ በኢንስታግራም ወይ በፌስቡክ ሜሴጅ አድርጉኝ እኔ ፕሮክሮ ነግራችኋለሁ ማለት ነው ቢያንስ ደግሞ በቪዲዮ መስከር ፈልጋለሁ ምትሉ 3 ደቂቃ ራሳችሁን ቀርታችሁ በማንኛውም እንደዚህ አይነት ስማርትፎን ልትጉን ይችላልላችሁ በቴሌግራም ወይ ደግሞ በፌስቡክ አታች አርጋችሁ ወይ ደግሞ በዋትስአፕም እንዴት እንደምትልኩ አሳያችኋለሁ ኮሙኒኬት አረጋችሁኝ በኋላ ማለት ነው እንደገናም ደግሞ በምን አይነት ሁኔታ ራሳችሁን እንደምትቀርጹ ምን አይነት ኢንፎርሜሽን መጠቃለል እንዳለበት እነግራችኋለሁ በዲቴል ግን እንደ ጀነራሊ ለማወቅ እንዲያመች ይሄን ቻናል ጆይን ካረጋችሁ በኋላ ውሃ ጾምም እንዲሁም ደግሞ ሌላ አይነት ማስተምሮ ኢንተርቬንሽን ካረጋችሁ በኋላ በህይወታችሁ ላይ ያመጣችሁትን ለውጥ እሱን እንደገና ደግሞ ከሶሳይቲ ጋር ያላችሁ ሪሌሽንሺፕ በፋሚሊ ያርጋችሁ ደግሞ ኢንፍሉዌንስ በጤና አቅጣጫ ያላችሁ አዌርነስ ምን ያገነ ተቀየረ ሰልፍ ኮንፊደንሳችሁ እንደተቀየረ የላብ ወርካችሁን ስታሰሩ ደግሞ እንዴት ከባለፈው አመት እንዴት ወደ ጤና ካምፕ እየገባችሁ እንደመጣችሁ አንዳንድ ምን ደግሞ በግል መሰክሩልኝ ዳያቤቲካችሁ ሪቨርስ ሆኖ አርትራይተሳችሁ ዲስአፒር እንዳደረገ እንቅልፋችሁን ተሻሻለ ክብደታችሁ እንደቀነሳችሁ ብዙዎች ተነግሩኛላችሁና ይሄን በጣም ለኔ ትልቅ ምስክርነት ነውና ቻናሉ ምን ያክል በነፍስ ወከብ ለያንዳንዳችሁ ምን ተጽዕኖ እንዳመጣ እኔም ማውቅበት እንደገናም ደግሞ
ለወዳጆቻችሁ ኢትዮጵያውያን ኤርትራውያን መበረታታት እንዲሆን እናንተ ያሳለፋችሁትን ደግሞ ከኔ ላይፍ ውጪ ደግሞ እናንተ የኔ ምስክር ፍሬ ስለሆናችሁ ያን ፍሩት ማሳየት ስላለብን ያን ነገር አብረን እናደርጋለን ማለት ነው። ኮሙኒኬት አድርጉኝ ለብዙዎቻችሁ እንደውም አብዛኞቹ ከዚህ ቀደም ከኔ ጋር ላይቭ የገቡ ሁሉ እንደዚህ በድምጽ ምስክር ሰጡ የራሳቸውን ቲክቶክ ቻናል ከፍተው ኢቭን ዩቲዩብ ቻናል ከፍተው በጣም ፕሮዳክቲቭ እየሆኑ ነውና ያንንም ነገር እንድታርጉ ከዚህ በኋላ እንደውም በእንደዚህ አይነት መልኩ የሚያርጉ ሰዎች በጣም በዚሁ ባና ቻናል ላይ ፕሮሞት አደርጋቸዋለሁ። ምክንያቱም ይሄንን የጤና ሜሴጅ እያስተላለፉ የዚህ ጤና አምባሳደሮች ሆነው የምለው መልእክት መስማት ብቻ አይደለም መማር ብቻ አይደለም በህይወታቸው ተግባራዊ አድርገው ደግሞ ሌሎች ወገኖቻቸው ልክ እኔ ያደረኩ እንዳለሁት ለማድረግ ጥረት እያደረጉ ነው። እንደገና ደግሞ በዩሮፕ በካናዳ በአውስትራሊያ አካባቢ ያሉ ትናንሽ የጤና ግሩፕ እየተሰበሰቡ እንደዚህ ስበርሳቸው እየተነጋቁ ነው ያሉት ስበርሳቸው እየተመካከሩ ነው ያሉትና በአቅራባቸው እናንተ ጆይን ማድረግ ከፈለጋችሁ እኔ ኮንታክት አድርጉኝ። በእናንተው አካባቢ ያሉን ሰዎች ኮሙኒኬት አደርጋችኋለሁ። በየአጥቢያው እንደዚህ አይነት ካምፔን እየተካሄደ ነው ያለው ማለት ነው። በጣም ደስ ይላል። እኔም በጣም ተበራትቻለሁ ማለት ነው። በተረፈ ብዙዎቻችሁ በጣም ሲሪየስ ኬስ ካላችሁ ያው ኬዛችሁን አይቼ ነው እንግዲህ ፐርሰናል ኮች ማድረጋችሁ ወይ ደግሞ ፐርሰናል ኮንሰልቴሽን ሴትአፕ ማድረግላችሁ ማለት ነው። ያን በወር ውስጥ በጣም ቢዚ ስለሆንኩኝ 8 ሰው ብቻ ነው ማስተናገድ የምችለው እና የቀራችሁ እንግዲህ ብዙዎች ወረፋ ያዙ አሉ አንዱ ሲወጣ የተካው ነው ማለት ያደርኩ ያለውትና ኬዛችሁን አስቀድማችሁ ማሳየት የምትፈልጉ ከሆነ በኢንስታግራም ላይ ሜሴጅ አድርጉኝ ወይ ደግሞ በቲክቶክ ፐርሰናል ሜሴጅ ላይ ኢንተረስት አለኝ ብላችሁ ብትሉ የትኛው ዓለም ክፍል ልትሆኑ ይችላላችሁ። በሳይበር ስፔስ በዚህ በሳተላይት ነው የምናደርገው ወይ ደግሞ በዙም ነው የምናደርገው ሁለት አንዱ እናንተ ባመቻችሁ ማለት ነውና በዛ መልኩ ስለሆነ ኮሙኒኬት አድርጉላችሁ ፈልጋለሁ። ሌላው ከዚህ ከጾም ያለው አዋጅ በስተቀረ ምንድነው የምናደርገው ማለት ነው። ይሄንን ከዚህ ቀደም በጣም ቁጥሩ እየበዛ መጥቷልና ይሄንን የምታስተምረውን የአማርኛ ነገር በእንግሊዘኛ ቢቀርብ አንደኛ በዩሮፕ ያሉ ልጆቻችን ምንላቸው ካንተ አማርኛ ስምት የምንማረው ነገር ስናስተምራችሁ ብዙ ጊዜ ታማኝነት አይኖርውምና አንተው ራስህ በእንግሊዘኛ ብታስተምር በእንግሊዘኛ ቻናል ቢከፈትልን ያላችኋላችሁ በጣም አስቤበት ምንም እንኳን አታካች ቢሆንም ጊዜ የሚፈጅ ቢሆንም ግን ያለ ማድረግ ወስኛለሁ። እንግዲህ የእናንተ ሰፖርት ፈልጋለሁ ማለት ነው። እናንተ ኦኬ እንግሊዘኛ ቻናል ኢቭን ኢትዮጵያ እንኳን ያላችሁ እዛ ኢትዮጵያ ያሉ ልጆቻችን በእንግሊዘኛ ቢሰሙ ይሄን ነገር ቢማሩ እነሱም ይጠቀማሉ። አንደኛ አብሯቸው ያድጋል ይሄ ጤና ላይፍ ስታይል፣ ሁለተኛ ነገር ደግሞ ኢንፎርሜሽን ኖራቸው አመትሉም ከሆነ እናንተም እንደዚሁ ፖል አወጣለሁ በኮሚኒቲው ታብ ላይ ግቡና ፖሉን አብራችሁ ይሁን ዳኒ በርታበት ቀጥልበት አዎ ይከፈትልን የምትሉ ከሆነ በዛ አረግላችኋለሁ። እንግዲህ እዛ የእንግሊዘኛ ቻናል የሚሆነው ምንድነው ምናልባት መልከታ ታዩ ይችላልላችሁ ግን ያው በድምጽ ያረኩኝ ያን ምክንያቱም በድምጽ መቅዳት ጊዜ አለ የት ቦታ አድርጌ መቅዳት ይችላልሁኝ ከዛ ያንን በቪዲዮ አቀናብሬ ማቀርበው ነው የሚሆነው። አይ ደግሞ በምስል መጣልን ፈልጋለን ካላችሁ በምስል መጣሉ ማለት ለኔ በመሰረቱ እንደናንተ አሁን ሳስተምር ፍለፊቴ ኖቶችን በሙሉ ማዘጋጀው በእንግሊዘኛ ነው። ያን ያያዩ ነው እንግዲህ እናንተ በአማርኛ የተረጎምኩኝ ለእናንተ ማቀርበው ቪዲዮ መሰራላችሁ እንዴት እንግዲህ ምን ያክል ውስብስብ እንደሆነ አታካሽ እንደሆነ ታሻላችሁ። ለኔ እንደውም ይቀለኝ እንግሊዘኛው ነው። እዚህ ማገር ወደ አንድ አመት ስለኖርኩም እንደገናም ደግሞ እዚህ ሀገር ያሉትም ደግሞ ፐርሰኖች የምረዳቸው እንግሊዘኛ ስለሆነ ለኔ ይቀለኛል። አንዳንዱ ኮንሰፕት ራሱ በእንግሊዘኛ በጣም ይቀላል ለማስረዳትና ያን ለማድረግ አስቤያለሁ። ኦኬ እዚህ ኮሜንቱ ላይ አስቀምጡልኝ በርታበት አዎ ብትሉ ቆንጆ። ሌላው ደግሞ ይሄ ጾም ባለፈው ተሳተፉት ወደ 5000 ሚሊዮን ተሳትፋችኋል። ዛሬ ግን በአሁኑ ዙር ግን እኔ ወደ 10000 ምክንያቱም አሁን ቻናሉ ላይ ኦልሞስት 5 ሚሊዮን ፒፕል አላችሁ እና የዚህን ጥቅም በሙሉም በጎደሎም ሰምታችኋልና ፕሊዝ ጆይን አርጉን። ሌላው 5 ቀን ግዴታ ከባዶ ሜዳ ተነስታችሁ ልታረጉ አንፈልግም። ፕሮሰሱን ታውቁታላችሁ። መጀመሪያ የኢንተርሚተንት ፋስቲንግ ወይ ደግሞ ታይም ሪስትሪክትድ ፋስቲንግ እናደርጋለን በቀን 2 ከዛ በቀን 1 መብላት እናስለምድና ከዛ 1 ቀን እየዘለልን ከ3 ወር በኋላ 2 ቀን መጾም እንጀምራለን። ከዛ 3 ወር በኋላ ደግሞ 4 ቀን እንጀምራለን። ጀስት አመት ሲሞላን ተረጋግተን 5ቱን ቀን ያለ ምንም ጭንቀት እናሳልፋለን ማለት ነው። ስቴፑ ይሄ ነውና በተለይ እርጉዝ ሆናችሁ በሽታ ያለባችሁ ዳያቤቲክን መድኃኒት የምትወስዱ በጾም ጊዜም ከምግብ ጋር ወሰዱ መድኃኒት የምትወስዱ ከሆነ በጣም በጥንቃቄ ማድረግ ስላለባችሁ በግል አናግሩኝ። እሱን እንዴት አድርጋችሁ እንደምታረጉ ቴክኒኩን አሳያችኋለሁ ማለት ነው። በተረፈ አይ ሆፕ በጣም ይሄንን ነገር ልነግራችሁ ነው ማለት የመጣሁትኝ። እንግዲህ አርብ ለማታ ጀምረ ሐሙስ ለማታ ጀምረ እና ከዛ አርብ እንሉና ቅዳሜ 1 o'clock 11ም ሊሆን ይችላል ወይ ማስታወቂያ አወጣለሁኝ 11 ይመችኛ በያስብ ያለው ሁላችሁ የምትካፈሉ 11 በዚህ በዋሽንግተን ዲሲ ሰዓት አቆጣጠር ከጠዋቱ 11 AM ላይ
ላይቭ ሴሽን ይሆናል ማለት ነው መጀመሪያው ሴሽን ይሄንን ቅድም ያልኳችሁን አስገራሚ የሆነ በውሃ ጾም ያለውን አዲስ የመጣውን አራት የሆነ ሳይንስ ውጤቶችን እሱን አስረዳችኋለሁ ከዛ በኋላ ደግሞ ጥያቄ ካላችሁ ሁሌ እንደምናደርገው ጥያቄዎቻችሁን በተለያየ ቶፒክ ላይ ዲስከስ የምናደርግበት ነው የሚሆነው ሌላው ደግሞ የእናንተን ምስክርነት ተዘጋጅቶ እስከዛ ድረስ በትንሽ ቀን ቶሎ ወደኔ የምታመጡ ከሆነ ያን አቀናብረን የእናንተን ቴስቲሞኒ እናደርጋለን ያን ሾርት አድርጌው በዋናው ቻናል ላይ የራሳችሁ የሆነ ምስክርነት ሆኖ ለብዙዎች ኢንስፓየር እንዲሆን በእናንተ ፍቃድ ያን ላደርግ ፈልጋለሁ ማለት ነው አይ ሆፕ እንዲህ ማድረግ ከኔ ጋር እንደምትባበሩ ተስፋ አደርጋለሁ መልካም የውሃ ጾም ጊዜ እንዲኖረን እመኛለሁ